የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሰራተኞች ተቋሙ ከተመሰረተበት ጊዜ ጀምሮ ላለፉት 6 ዓመታት የአረንጓዴ አሻራቸውን ሲያኖሩ ቆይተዋል። በዘንድሮ ተስፋን እንትከል በሚል መሪ ቃል እየተካሄደ ያለውን የአረንጓዴ አሻራ ሀገራዊ ጥሪ በመቀበል የችግኝ ተከላ መርሃ ግብር በቢሾፍቱ ከተማ አካሂደዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና የችግኝ ተከላ ስራ ከስነ ምህዳር ጥበቃ ባለፈ የወደፊቷን ኢትዮጵያ የልማትና የብልጽግና መሰረት የሚጥልና ለትውልድ የሚሸጋገር ታላቅ ኃላፊነት ነው ብለዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አጠቃላይ መላው ሰራተኛ ወጥቶ እየተከለ ነው ያለው። እንግዲህ በዛሬው ቀን ብቻ 6000 ነው የምንተክለው። እቅዳችን 14000 ነው። ነገም ቀጣዩን እንተክላለን ማለት ነው። አሁን እየተከልንበት ያለው ቦታ ቢሾፍቱ ነው። ቦታው እንደሚታየው በጣም ተራራማ በጣም ጥሩና በትክክልም እዚህ ጋር የአረንጓዴ አሻራ ያስፈለገበት ቦታ ነው። በተከላው የተሳተፉ የኢንስቲትዩቱ ሰራተኞች ለትውልድ የሚዘልቀውና የሀገርን ልማት በሚያፋጥን ተግባር ላይ በመሳተፋቸው ደስተኛ እንደሆኑ ተናግረዋል። በዚህ አሻራ መርሃ ግብር አሻራዬን በማሳረፍ እጅግ በጣም ደስ ብሎኛል። እንደምታየው ሰው በጣም በደስታ በኃይል በመነሳሳት ነበር ስንተክል የነበረውና ሀገራችን በዚህ ዓመት የያዘችውን ተስፋን እንትከል የሚለውን መርህ በመያዝ በደንብ በመነሳሳት ስንተክል ነበረና እጅግ በጣም ደስ ብሎኛል በመሳተፍ። አሻራችንን እያሳረፍን ነው። ለትውልድም ጥሩ ጠቀሜታ አለው ብዬ አስባለሁ። ዛሬ በጣም ደስ ይላል። እንደምታየው ዳገታማ ነው። ይሄን ደግሞ ማልማቱ ብዙ ጥቅም አለው። አፈር እንዲይዝልን ያደርግልናል። ስለዚህ እንደዚህ አይነት ስራ መስራት በጣም በዱንያም በአኺራም ይባላል ማለት በዚህ ዓለምም በሚቀጥለው ዓለም የጽድቅ ተግባር ነው። የመጀመሪያ ጊዜ ነው እና ሁሌ መትከል ፈልጌ ነበር። በጣም ነበር መቃናውና በጣም ደስ ይለኛል። በዚህ አረንጓዴ አሻራ ሳልፌ በመሄዴ በጣም ደስተኛ ነኝ። ለአምስተኛ ዙር አካባቢ እየተከልኩኝ ነው ያለሁት። በጣም ጥሩ ነው። እንግዲህ ክረምት በመሆኑ አንጻር ችግኞችን መትከል አሁን ላይ በሀገራችንም ባህል ሆኗል። ስፔሻሊ አንድ 6-7 ዓመታት ወደዚህ ጀምሮ ችግኞችን መትከል ባህል ሆኗል። ስፔሻሊ አሁን ላይ እንደው ባንተክል ነው ቅር የሚል አስተዋጽኦ ማድረግና የራስን አሻራ ማሳረፍ ትልቅ ነገር ነው። በዚህ ላይ በመገኘቴ ደስተኛ ነኝ። ዘንድሮ ለ5ኛ ጊዜ ነው የተከልኩት። እንደ ሀገር ጥሩ ተሳትፎ ነው ያደረግነው። አረንጓዴ አሻራ እንግዲህ ለሁሉም በሁሉም በሚለው እኛም የአሻራችን የግላችን እያሳተፍን ነውና በጣም ደስ ይላል። ሐምሌ 27 ለሚካሄደው በአንድ ጀንበር 800 ሚሊዮን ችግኝ ተከላ መርሃ ግብር ህዝቡ በነቂስ ወጥቶ ታሪክ እንዲሰራ ጥሪያቸውን አስተላልፈዋል። እየተተከሉ ያሉ ችግኞች እያመጣ ያለውን አስተዋጽኦ ያው ራሱ ማህበረሰቡ የሚገመግመው ስለሆነ አሁንም በቁርጠኝነት ይሄን መርሃ ግብር እንድናሳካ ሁሉም የድርሻውን እንዲወጣ አደራ ጭምርላል። አረንጓዴ ነገር ስታይ አረንጓዴ ለም ነገር ስታይ ለም አስተሳሰብ ይኖራል እና አስተሳሰብ ነው እየተከልን ያለ ነው። እንደዛ ነው መታየት አለበት። ይሄ ትልቅ ተነሳሽነት ነው። መንግስታችን ጥሩ ተነሳሽነት ነው ያመጣው። መደገፍ ነው የሚያስፈልገው። ሐምሌ 27 የሚተከለው መርሃ ግብር ላይ ሁሉም ሰው ይገባኛል ወይም ያገባኛል በሚል ስሜት ተነሳስተን በነቂስ በመውጣት ይህንን በእጃችን የነበረውን ታሪክ ይበልጥ አሻሽለን ጥሩ ውጤት እንድንማስመዘገብ ከ800 በላይም ደግሞ ጥሩ እንድናደርግ ሰውም የዚህ ነገር ላይ እንዲሳተፍ ጥሪ ማስተላለፍ እወዳለሁ።